ሰላም ጤና ይስጥልኝ የተከበራችሁ ወንድሞቼ እህቶች እናትና አባቶች የዘኪ ቲዩብ ተከታታዮች ዛሬ አንድ የምናሳያችሁ በጎ አድራጎት ስራ አለ። ከዛ በፊት ግን የእህታችን የቀድሞ ቤትና ሁኔታዋን አይተን እንመለስ። ሰላም እግዚአብሔር ነው የሚያውቀው። አንድ ቀን ወይ እንዴ ችግር የለም እሷን ሰው ሳያረግ ትንሽ ከፍ ብላ እንኳን ብትሞት አይቆጨኝም። ብርድ ልብሳችንንም ማሳይ የለንም ለእግዚአብሔር ነው ከሰው አይደበቅ። 10 ቀን ነው ስራ ከጀመርኩ ብርድ ልብሱን አሳየኝ። አዎ እኔ ለምሳሌ ጉበት ታማሚ ነኝ። ይህ ትርፍ አንጀት ራሱ አንዳንድ ወዴን ያሳብጠኛል። ለሰው አልነግርም፣ የምነግረው ለእግዚአብሔር ብቻ። ለሱ ብቻ ነው የምነግረው፣ ለሰው አልነግርም። እሷውን ታውቃለች። በፊት ድሮ ጤና እያለው እንዴት እንደምሰራ ያውቃል። ሰፈሩ እንዴት አገላብጬ እንደምሰራ። አሁን ከተሰራው በኋላ ልብስ የልጅሽ ነገር ነው የሚያሳስብሽ? አዎ ይሄ ልጄ ነው እንጂ እኔ ለምን ነገ አልሞትም? ለምን ተስፋ እግዚአብሔር ነው። ግን ትንሽ በር ዘግታ እስክተኛ እግዚአብሔር ለኔ እድሜ ስጠኝ እንጂ ሞኜ ተቸግሬ ላሳድጋት እላለሁ። አምጪ ብርድ ልብሱን ቤቱ ፈርታ እኮ እዚህ ጋር ነው ተኝታ አንጥፋችሁ? አዎ ውስጥ መተኛ የለም ፍራሽ ምናምን ስለሌለ እዚህ ጋር አንጥፈን ለታችንን ለይስ ውድ ተመልካቾቻችን እንግዲህ ቀደም ብላችሁ ያያችኋት እህታችን አልታዩሽ ትባላለች። ቤቷም የሷ ነው። በህመም ምክንያት ድንገት መንገድ ላይ አግኝቻት ቤቷ ተከትያት ቤቷ ይዣት ሂጄ የቤቷን ሁኔታ አይቼ ነበረ። ከዛ ወደ እናንተ አቀረብኩ። እናንተ ደግሞ እግዚአብሔርን ተገን አድርጋችሁ ታሪኳን ቀይር አድርጋችሁላታል። እግዚአብሔር ይመስገን። ጤናዋን መልሳችኋል። ከእንደገና ደግሞ ቤቷን አሳድሳችኋል። ለእጇም ደግሞ ጣል አድርጋችኋል። በራሷ የባንክ አካውንት ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከእሷ ጋር ትንሽ ቆይታ እናደርጋለን። አብራችሁኝ ነው። አልታይሽ? አቤት። እንዴት ዋልሽ? እግዚአብሔር ይመስገን። ቅድም ውጭን እያየን ነበር። አዎ እግዚአብሔር ይመስገን። የበፊቱ እንዴት ነበር? ያው እንደዛ ብለን እንጀምር ብዬ ነው። የበፊቱማ በጣም ፍሳሹ፣ ቅዝቃዜው፣ መኝታው አይመችም፣ ይበርደናል። በዚህ ላይ አሁን ያለን ሰላምና በፊት የነበረን ሰላም አንድ አይደለም። አሁን ብርድ የለም፣ ቅዝቃዜ የለም። እንደው ለተመልካች እንደው አንድ ነገር እንድትነግሪኝ እንዴት ነበር የተገናኘው?
የተገናኘ ነው እንግዲህ እኔ ታምሜ ሆስፒታል ስሄድ አጋጣሚ እንትን ስቲሽቶ እንትን እንደ ኦፕራሲዮን ስቲሽቶኛለሽ አሉ። አሁን ሲሉኝ ጊዜ በቃ ይሄ ነገር ወደ ካንሰር ከሚቀየር አርጉኝ፣ ማደንዘዣ የለም ሲሉኝ አርጉኝ፣ በቃ ከዳንኩ ድናለሁ፣ ከሞት ሞታለሁ ብዬ እዚህ ፈለገ መለስ የሚባል ጤና ጣቢያ ሄድኩኝ። ኦፕራሲዮን ተደርጌ ስመጣ ያው እዚህ ጋር ሰው የለኝም። ልጄ 12 ዓመት ናት። ቤተክርስቲያን ሄዳ ነበር እሷ። ያው ቤት ነው የምትጠብቀኝ። የት ሄዳ ነው ብላ እንጂ ሆስፒታል ሄዳ ነው ብላ አላሰበችም። ስመጣ በቃ የሚይዘው የሚጨብጠው ነገር ጠፋኝ። ከዛ ስወጣ አሁን አንድ ሴት መንገድ ላይ አግኝታኝ እሷ ያው እኔን መያዝ አልቻለችም። በቃ ጩኸት ጀመርኩ እኔ የድረሱልኝ ጩኸት ማለት ነው። እግዚአብሔር ደግሞ ፈቀደና እኔ አንተንም አላቅህም መኪና ይዘህ ቆመሃል፣ እህቴ የት ልሸኝሽ ምን ሆነሽ ነው ብላ ያው ጠየከኝ። በዛ ሰዓት በቃ እኔ ስታነሳኝም ስጮህም ምንም ስል በቃ እንደ እብድ ነው ያደረገኝ። በፊትም ያው ውስጤ በሽታ ጉበት በሽተኛ ነኝ። እንደገና ደግሞ የአንጀቷ እሱም ይሄ ደግሞ ያው በምግብም እንትን በጣም እንትን ያልኩ የተጎዳው ሰው ስለነበርኩኝ በቃ መቋቋም አልቻልኩም። ከዛ ያው አንተን እግዚአብሔር ላከልኝ ቅዱስ ገብርኤል ዋዜማው በ18 ነው እዛ ሆስፒታል የነበርኩት ማለት ግንቦት 18 ሆስፒታል ጤና ጣቢያ ማታ ሄድኩኝ። በ18 ይዘኸኝ መጣ ገብርኤል ድረስልኝ ብዬ ስለምነው አንተን እግዚአብሔር አገናኘኝና ደርሶልኝ ይዘኸኝ መጣ። ከዛ በኋላ እቺ ምግቧንም እግዚአብሔር ይስጥ ያለህን ሰተን በዚሽ ቀማምሱ እስከዛ ብለህ ሰተን ለኔም ለልጄም ሄድን። አሁን ያንን ምግብም ቀማመስን። እግዚአብሔር ይመስገን ስሙ የተመሰገነ ይሁን። አሁንና በፊት እኔ አላወራውም የሚያውቀው እግዚአብሔር ነው። ከዛ ያንቺን የቪዲዮ የተማጽኖ ቪዲዮና የፎቶዎችን የተመለከቱ ወንድሞች እህቶች እናትና አባቶች የሚሽሉትን ነገር አደረጉልኝ። አደረጉልኝ። እግዚአብሔር ይመስገን። ማመስገን ትችያለሽ እነሱ። አዎ በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። በሽታ አይንካችሁ፣ ችግር አይንካችሁ፣ በልጆች ተባረኩ። እኔ ከምለው በላይ እግዚአብሔር እሱ ሁሉም ጨምሮ እግዚአብሔር ቤታችሁን በበረከት ይሙላው፣ ኪሳችሁ ሙሉ ይሁን። እኔ አሁን በጣም ደህና ነኝ ከበፊቱ ማለት ነው። እና አሁን እንደፈለገን ምግብም ምንም ሁሉ ነገር እግዚአብሔር ይመስገን። መጀመሪያ እኔ የማመሰግነው እግዚአብሔርን ነው። ከእግዚአብሔር በታች ደግሞ ለረዱኝ፣ ላደረጉልኝ፣ አይዞሽ ላሉኝ ሁሉ ብድርን እግዚአብሔር ይክፈል። ሰው አይከፍለውም፣ እግዚአብሔር ነው የሚከፍለው። እና እግዚአብሔር ይመስገን። አላንተም ጤና እድሜና ጤና ይስጥ፣ የልጆች አባት ያድርግ። እውነቴን ነው የምለው ከምለው በላይ እኔም ሳሉ ልጄ ራሷ በጣም ደስ ነው ያላት። እኔ እማዬ ሚካኤል የሚሄደው ሚካኤል እኮ አልጣለንም፣ ፈተናም ቢበዛ ምንም ቢበዛ አለችኝ። ቁጭ ስንል ማለት ነው እግዚአብሔር ጎበኘን ቢቆይም እና ጸሎታችንን ሰምቷል እግዚአብሔር። በቃ ጎበኘን አየን ብላ በቃ ትምህርት ጎበዝ ናት፣ አጽናናችኝ። ያው ትምህርት በጣም ጎበዝ ናት ቢታንያ። አሁን 6 ሚኒስትሪን ተፈተነች። ያው የተፈተነችው ምንድን ነው ስናሰራው በጣም እንትን ነው ጥሩ። እዚህ ጋር ቁጭ ብላለች። ያው ካሜራ ማስገባት ስላልፈለኩ ነው። ጎበዝ ናት፣ እያጠናች ነው። ቢታንያ ፎርት ትባላለች። በጣም ጎበዝ ተማሪ ናት። አንዳንድ መጽሐፎችን ገዝተን ሰጥተናታል። እግዚአብሔር ይመስገን ተሰጥቷታል። ደግሞ ምን መጽሐፍ ትፈልጊያለሽ ስንላት ኦክስፎርድ አለች። ኦክስፎርድ አለች። እንደገና ደግሞ ኦክስፎርድን ገዝተን ሰጠን። እያጠናች ነው፣ እያነበበች በጣም ጎበዝ እያነበበች። በርቺ እሺ፣ ጎበዝ እያጠናች ነው። እና እግዚአብሔርን በጣም ነው የምናመሰግነው ከምንለው በላይ ለኛ በጣም እግዚአብሔር ጎብኝቶናል፣ አይቶናል፣ ተሰርቷል፣ ሁሉ ነገር አምሯል። ለአንዳንድ ነገሮችም ያሻቸው የረዱ ሰዎች አሉ። እግዚአብሔር ይስጥልን። ሁሉ ነገር ሙሉ ነው። እንደሷው እንጀራ መግለጽ ስላልፈለኩ ነው፣ ገንዘብ መጠን ምናምን እዚህ ላይ መግለጽ ስላልፈለኩ ነው። እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። ብድራችሁን እንግዲህ ሰው አይከፍለውም፣ እኛም ችለን አንከፍልም፣ እግዚአብሔር ነው የሚከፍለው። ኪሳችሁን እግዚአብሔር በበረከት ይጎብኘው። ባወጣችሁ ለኛ በሰጣችሁበት ባወጣችሁበት እሱ ይሙላው መድኃኔዓለም። እኛ ከዚህ በላይ እንግዲህ እግዚአብሔር ነው መቼም የሰው ልቦና የሚያውቀው። በቃ ከምንለው በላይ ነው። ልጄም አሁን ደስተኛ ናት። ጓደኛም ቢመጣ አታፍርም። የትምህርት ጓደኛ ቢመጣ ይዛ ትመጣለች። ከደጅ አትመልስም። ቀዳዳው ተሸፍኗል፣ የጎበጠው ተቃንቷል። እግዚአብሔር ይመስገን። እግዚአብሔር ስም የተመሰገነ ይሁን። የተከበራችሁ ወንድሞች፣ እህቶች፣ እናትና አባቶች ላደረጋችሁት ነገር በሙሉ እግዚአብሔር ያክብርልን። የእህታችን የአልታዩሽ ቤት ታድሷል። ከህመሟም
እግዚአብሔር ይመስገን። አሁን ደህና ነኝ። እግዚአብሔር ይመስገን። ከነበረባት ህመምም እግዚአብሔር ይመስገን። አሁን ምግቡንም ምኑንም ስለምበላ አሁን ደህና ነኝ። የተቋቋምኩ መድኃኒቴን በሰዓቱ ነው የምወስደው። እግዚአብሔር ይመስገን። ጸበሌን እሄዳለሁ። እግዚአብሔር ይመስገን።